ዛሬ በጉጉት ሲጠበቅ የነበረው የኤግዚት ኤግዛም ወይም የመውጫ ፈተና ተጀምሯል ማለት ነው። መጀመሪያ ግን ዩቲዩባችን ሳብስክራይብ፣ ላይክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። ወደፊት አሪፍ ነገሮችን የምንሰራ ይሆናል። ፋሚሊ ሁላችሁም ፋሚሊ ሆኖ ሳብስክራይብ በማድረግ ማለት ነው። ወደ መረጃው ልውሰዳችሁ። ዛሬ እንግዲህ ሲጠበቅ የነበረው የመውጫ ፈተና በጉጉት ሲጠብቁ የተነበረው ተጀምሯል ማለት ነው። መጀመሪያ ጠዋት ላይ ኦሪየንቴሽን ተሰጠ። ከዛ የመጀመሪያው ሴሽን ከ5 ሰዓት እስከ 7 ሰዓት ተሰጠ። የሁለተኛው ሴሽን ከ8 ሰዓት ተኩል እስከ 11 ሰዓት ተሰጥቷል ማለት ነው። ታዲያ በዚህ የኤግዚት ኤግዛም ማለት ነው 62 ዲፓርትመንቶች እንግዲህ በ62 ዲፓርትመንት የሚማሩ ተማሪዎች ኤግዚት ኤግዛምን ወይም ደግሞ መውጫ ፈተናን የሚፈተኑ ይሆናል ማለት ነው። ታዲያ በዚህ ፈተና እንግዲህ በመቶ ሺዎች የሚቆጠሩ ተማሪዎች ደግሞ ኤግዛም የምትፈተኑ ናችሁ ማለት ነው። እንደሚታወቀው እንግዲህ በጣም የሁሉ ተማሪ ኤግዛም የሚፈተኑ ተማሪዎች ማለት ነው በባለፈው እንግዲህ የብዙ ተማሪዎች ዲስኳሊፋይድ ተብሎባቸው ማለት ነው አሁን በድጋሚ የሚፈተኑ ናቸው ማለት ነው። እንደምናስታውሰው በባለፈው በጥር ወር ውስጥ ከተፈተኑት ማለት ነው ወደ 200,000 ተማሪዎች ኤግዚት ኤግዛም ወስደው ማለት ነው በመጀመሪያው 48,000 ተማሪዎች አካባቢ አለፉ። በዛም በኋላ በተለያዩ ደግሞ ተስተካክሎ ማለት ነው ወደ 49,000 እና 100 አካባቢ ተማሪዎች አለፉ። በአጠቃላይ ወደ 49,000 ከምናምን ማለት ነው ከ200,000 ምናምን 49 አሲውም በጣም ከባድ ነው እና በጣም የሆነ ያናዳልም ያስጠላል። አስቡት 200,000 ምናምን ውስጥ 49,000 ተማሪ ብቻ ማለት በጣም ያስጠላል እና በጣም ከባድ ነበር እና ብዙ ሺህ ተማሪዎች ደግሞ ዲስኳሊፋይድ ተብሎባቸዋል ማለት ነው። ዲስኳሊፋይድ የተባሉበት ምክንያት ደግሞ እንግዲህ በትናንትና አንድ ቪዲዮ ሰርች ያላችሁ ነበረ። እነሱ ምን ምክንያቶች ናቸው ማለት ነው ምን ናቸው የሚለውን ደግሞ ያላያችሁት ደግሞ እሱን ቪዲዮ ማየት ትችላላችሁ ማለት ነው። ታች ላይ አለላችሁ ማለት ነው። ስለዚህ እናንተም እንግዲህ በቻላችሁት መጠን ያው ከዚህ ችግር ያው የገፈት ቀማችሁ እንዳትሆኑ በቻላችሁ መጠን ለመጠንቀቅ ሞክሩ። ምክንያቱም ማንም ሪስክ የእናንተን በቃ ምንም ሪስክ ራሱ ማለት ባታጠፉ ምንም ነገር ጥፋት ባታጠፉ ራሱ ማንም ሪስፖንሲብል የሚያስተካክልላችሁ የለም ማንም ማለት ነው። እንኳን የሆነ ችግር ተገኝቶባችሁ ማይነር የሆነ ችግር ይቀርና ምንም አይነት ጥፋት ሳታጠፉ ራሱ ማንም ማስተካከል ምናምን የሚባል ነገር የለም። በቻላችሁት መጠን ምንም አይነት ጥፋት ላለማጥፋት ሞክሩ። በቃ በቻላችሁት መጠን ለመጠንቀቅ ሞክሩ። እንዲሁም ደግሞ ከቻላችሁ በራሳችሁ ብቻ ለመስራት ሞክሩ። የተለያዩ ነገሮችን ተጠማችሁ ለመስራት እንዲሁም ደግሞ በሰው ለመስራት ምናምን የሚለው ነገር በጣም ብዙ ተማሪዎችን እያስበላ ይገኛል። አሁን ተነቅቷል፣ ኦልሬዲ ተነቅቶበታል እና ውጤታማ አያደርጋችሁም ብዬ አስባለሁ። በቻላችሁት መጠን በኮሚደንስ በራሳችሁ ለመስራት ብትሞክሩ ይሄ ነው ወሳኙ ነገርና አዋጭው መንገድና በዚህ መንገድ ፈተናችሁን ብትፈተኑ በጣም አሪፍ ነው ማለት ነው። ሌላኛው ፈተና እንዴት ነበር ቤተሰብ? ዛሬ እንግዲህ የተፈተናችሁ ተማሪዎች እንዴት ነበረ? ያን ያህል ከባድ አይመስለኝም። አንዳንድ ተማሪዎችን ስጠይቅ አሪፍ ነበር እያሉኝ ነበረ። እናንተስ እንዴት አገኛችሁ? የተፈተናችሁ ተማሪዎች አጋሩን በኮሜንት ሲጻፉልን። አሪፍ ነበር? እንዴት ነበር? ምንስ አጋጠማችሁ በፈተና ስትፈተኑ ማለት ነው? እንዴት አገኛችሁት? እንደጠበቃችሁት ነው ወይስ ደግሞ እንዴት ነው እንዳልጠበቃችሁ ማለት ከጠበቃችሁት በላይ ሆነባችሁ ወይስ በታች ሆነባችሁ? እንዲሁም ደግሞ ባለፈው ቅጥር ከተሰጠው ፈተና ጋር ኮምፔር ስታደርጉት እንዴት አገኛችሁት? ያለው መረጃ ይህ ነው ማለት ነው። እንግዲህ በቀጣይ ለምትፈተኑ ደግሞ መልካም ፈተና ይሁንላችሁ። ለእናንተ ለተፈተናችሁት ደግሞ መልካም ውጤት ይሁንላችሁ ማለት ነው። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጎ ጋይስ። ምን ሆናችሁ ነው? ቪዲዮን አይታችሁ ለምንድን ነው የምታልፉት? ቤተሰቡ 1000 ንግባና አሪፍ ነገሮች እንሰራለን ጋይስ። ሳብስክራይብ አድርጉ፣ ፎሎ ሼር አድርጉት። ቤተሰቡኑ ሳብስክራይብ ማድረጋችሁ ምንም አይነት የሚጎዳችሁ ነገር የለም አይደለ? ጠቅ አድርጓት፣ በቃ ዶል ማመልከት ጠቅ አድርጓትና ሳብስክራይብ አድርጓት። ይመቻችሁ።